I am hungry. I eat bread. I am happy. I go to school. I come home. Cow, lamb, dog, ውሻ, cat, ድመት, car, መኪና, table ምናምን እንደዚህ ሮቦቲክ የሆነ እንግሊዝኛ ለምን መሰላችሁ የምታወሩት? አያያዥ የሚባሉ ነገሮችን ስለማትጠቀሙ ነው። በዛሬው ቪዲዮአችን እንግሊዝኛችሁን ብትንትን ካለ ካስቀያሚ እንግሊዝኛ ወደ አሪፍ ትርጉም ወዳለው ፍሉዌንሲ ወዳለው እንግሊዝኛ እንዴት መቀየር እንደምንችሉ እናያለን ማለት። ለዚህ ወሳኝ የሆኑት አያያዦች ናቸው። ኮንጃክሽንስ ይባላሉ። ወይም ደግሞ ዛሬ ምን ብለን እንጠራቸዋለን? the four magic connectors ብለን እንጠራቸዋለን። በቃ አረፍተ ነገሮቻችሁን የሚያያይዙላችሁን የምናይበት ክላስ ነው የሚሆነው ማለት ነው። Hello and welcome everybody. This is me, Haney. Welcome again. All right. So day 4 ደርሰናል አይደል? አራተኛው ቀናችን ላይ ደርሰናል። በ12 ቀን እንግሊዝኛ የመናገር ቻሌንጅ ብለን ማለት ነው። አራተኛ ላይ የምናየው ምንድነው? like connectors አያያዥ ቃላቶችን የምናይበት ክላስ ነው የሚሆነው ማለት ነው። ምንድናቸው እነዚህ የሚያደርጉልን? ሁለት የተለያዩ አረፍተ ነገሮችን እናገራለን። ሁለቱን ግን እናያይዛቸዋለን ማለት ነው። ለምሳሌ ልክ መግቢያ ላይ እንደተናገርኩላችሁ I'm hungry ራበኝ I eat bread የሆነ ነገር የሚያያይዛቸው ነገሮች መኖር አለበት አይደለ? እነዚህ ነገሮችን በአራት ከፍለን የምንመለከትበት ይሆናል ማለት ነው። stay with me የትም እንዳትሄዱ። አራተኛ ቀን ላይ ደርሳችኋል ማለት እስካሁን ሰብስክራይብ ማድረግ አለባችሁ ማለት ነው። ስለተመቻችሁ ሁላችሁ ሰብስክራይብ እና ላይክ እያደረጋችሁ ቪዲዮን ጀምሩት ማለት ነው። alright the first one የመጀመሪያ ላይ የምናያት so የምትለዋን ነው። ብዙ ጊዜ እኔ ራሱ ስጠቀም ሰምታችሁ ታውቃላችሁ። so ላለው so ማለት ምን ማለት? ስለዚህ ማለት ነው ባጭሩ። ስለዚህ ለማለት ስትፈልጉ so ማለት ትችላላችሁ ማለት ነው። የሆነ የተፈጠረበት ምክንያት ስትናገሩ so ያላችሁ መውሰድ ትችላላችሁ ማለት ነው። ለምሳሌ እርቧችሁ ከነበረና ከበላችሁ ምን ትላላችሁ? I was hungry so I ate my lunch. you see ስለዚህ በላው ያላችሁ ነው። ግን አሁን so ባንጠቀም ምን ነው የሚሆነው? I was hungry I ate my lunch ትርጉሙ like ደስ አይልም ጆሮ ላይ ማለት ነው። ፍሉዌንሲ የለውም። ስለዚህ ምን ትላላችሁ? I was hungry so I ate my lunch በላው ያላችሁ ያወራችሁ ያላችሁት ማለት ነው። another example it is raining so I stay home እየዘነበ ነው ቤት እቆያለሁ ነው ያልኩት አይደለ? ስለዚህ ምትራ ማለት ታስገቧት እየዘነበ ስለሆነ ቤት እቆያለሁ። it's raining so I will stay home ትላላችሁ። እየዘነበ ስለሆነ ምን ቤት እቆያለሁ ስትሉ ማለት ነው። one more example I want to learn English so I watch Bright English እንግዲህ መማር ፈልጋለሁ ስለዚህ ምን Bright Englishን እመለከታለሁ እያላችሁ ነው ማለት። ስለዚህ ለማለት ስትፈልጉ ምን ትጠቀማላችሁ? so የምትለዋን መጠቀም ትችላላችሁ ማለት ነው። so እንዴት ነው የምትጠቀማት? መጀመሪያ ላይ ያደረጋችሁት like ኮዙን ምክንያት የሆነ ነገሩን ታስቀምጣላችሁ። ለምሳሌ it's raining ምክንያቱ አይደለ? ከዛም በኋላ ያ ምን እንድታረጉ አደረጋችሁ? ውጤቱ ምን ሆነ? ቤት መቆየታችሁ። it's raining so I will stay ትላላችሁ ማለት ነው። ውሳኔያችሁን ወይም አክሽናችሁን ከሶ በኋላ ታስቀምጣላችሁ ማለት ነው። ለምሳሌ እንግሊዝኛ መማር ፈልጋችሁ I want to learn English ስለዚህ ምን አደረጋችሁ? Bright English ታያላችሁ። I want to learn English so I will watch Bright English ብላችሁ ትገልጹልኛላችሁ ማለት ነው። ስለዚህ ለማለት ስትፈልጉ so ምትሏን ተጠቀማላችሁ ማለት ነው። ሁለተኛ ላይ ደግሞ የምናየውና በጣም ብዙ ጊዜ የምንጠቀመው because የሚለው ነው። because ማለት ምክንያቱም ማለት ነው። የሆነ ነገር የተፈጠረበት ምክንያት ለመናገር ስትፈልጉ because ተጠቀማላችሁ ማለት ነው። ለምሳሌ እንደዚህ ከማለት ይልቅ I am happy I passed the exam ከማለት ይልቅ አያችሁታ ለየብቻው ከተናገርኩት ምን ማለት ትችላላችሁ? I'm happy because I passed the exam ፈተናውን ስላለፍኩ ደስተኛ ነኝ የሚል ትርጉም ሙሉ የተሟላ ሴንቴንስ ይሆንላችኋል ማለት ነው። ወይም ደግሞ I am late there was traffic ከማለት ይልቅ I am late because there was traffic ማለት it's much better የተሻለ ነው ማለት ነው። like ሙሉ ትርጉም ይሰጠዋል። ወይ ደግሞ ሙሉ ትርጉም ብቻ ሳይሆን አፋችሁ ላይ ፍሉዌንሲ ይኖረዋል ማለት ነው። የተሟላ ፍሰት ያለው እንግሊዝኛ መናገር ትችላላችሁ ማለት ነው። one more example I study English I want to travel ከማለት ይልቅ I study English because I want to travel ካላችሁ it's good አይደል? it's much better ስለዚህ because የሚለው ላይ ምክንያታችሁን ለማስቀመጥ ስትፈልጉ ነጣጥላችሁ ከምታረጉ because ያያዛችሁ ማስቀመጥ ትችላላችሁ ማለት ነው። understand? እስኪ እናንተ ደግሞ እንግሊዝኛ ለምንድነው መማር የምትፈልጉት? ለምሳሌ እኔ I study English because I want to travel አልኳችሁ አይደለ? እናንተም ደግሞ I want to learn English because ብላችሁ ምክንያታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። understand? ሶስተኛ ላይ የምንመለከተው ደግሞ but የምትለዋል but ሁለት የተቃረኑ ሐሳቦችን ለማያያዝ ስንፈልግ የምንጠቀምበት ነው። ብዙ ጊዜ እንጠቀመዋለን። ሁለት የተቃረኑ ሐሳቦችን የተለያየ ሐሳብ የሚደግፉ ነገሮችን ለማያያዝ ስንፈልግ but የሚለውን እንጠቀማለን ማለት ነው። ኤግዛምፕል እንደዚህ ለምሳሌ ብል ትክክለኛ ትርጉም አይሰጠውም አይደለ? I want to go I am busy ካልኩ
ምን ቢዚ ሆኖ እንዴት ነው መሄድ የሚፈልገው? ሌላ ትርጉም ነው የሚሰጠው ወይም ደግሞ መሄድ ያለብኝ ቢዚ ስለሆንኩ ነው ይላል። ነገር ግን እንደዚህ ካልኩኝ I want to go but I am busy ካልኩኝ ቢዚ ሆንኩ እንጂ መሄድ እፈልግ ነበር የሚል ትርጉም ይሰጥልናል ማለት ነው። አንደርስታንድ? ስለዚህ መሄድም ትፈልጋላችሁ ግን ቢዚ ናችሁ። የተለያየ ሐሳብ ያያያዛችሁት ማለት ነው። Or another example, listening is easy but speaking is hard ካልኩኝ ምን እያልኩ ነው? መስማት ቀላል ነው መናገር ግን ከባድ ነው ያልኩ እየተናገርኩ ነው ማለት ነው። ይሄ ችግር ግን ከእንግዲህ ላይክ መፍትሄ አገኘዋል። ለምሳሌ ከዚህ በፊት የነበረው እንዴት በእንግሊዝኛ ማሰብ እንደምትችሉ እንዴት ካለ ፍርሃት መናገር እንደምትችሉና እኔ እንዴት እንግሊዝኛ እንደተማርኩና ይሄንን የ12 ቀን ቻሌንጅ የምጨርሱ ከሆነ you see some improvement ራሳችሁ ላይ ኢምፕሩቭመንት ታያላችሁ ማለት ነው። ኔክስት ላይ ደግሞ የምናየው and የምትለው ናት። እቺ is common ነው አይደለ? እና ለማለት ስትፈልጉ ነው። እንትን እና ለማለት ስትፈልጉ ሁለት ነገሮችን ተጨማሪ አዲሽናል የሆነ ነገር ለመጨመር ስትፈልጉ and የሚለውን ትጨምራላችሁ። አዲሽናል ተጨማሪ ነገር ሐሳብ ለመስጠት ስትፈልጉ for example I like tea and I like coffee ካልኩኝ ቡናም እወዳለሁ ሻይም እወዳለሁ እያልኩ እየተናገርኩ ነው። or I like tea and coffee ማለትም እችላለሁ። ቡናም ሻይም እወዳለሁ እያልኩ ሁለቱንም እንደምወድ እየተናገርኩ ነው ማለት ነው። ተጨማሪ ነገር እንደምወድ። or I live in አዲስ አበባ and I work at school ካልኩኝ አዲስ አበባ ነው የምኖረው እናም ትምህርት ቤት ነው የምሰራው እያልኩ ተጨማሪ ኢንፎርሜሽን እየተናገርኩ ነው ያለሁት ማለት ነው። ወይም ደግሞ ለምሳሌ ማያ ጎበዝም ቆንጆም ናት ለማለት ከፈለኩኝ ምን አለው? ማያ is smart and she is beautiful ካልኩኝ ምንድነው? ቆንጆም ናት ስማርትም ናት እያልኩ እየተናገርኩ ነው ማለት ነው። ስለዚህ ሁለቱም ምን እየተናገርኩ ነው ያለሁት ማለት ነው። ተመሳሳይ የሆነ ነገሮች የሚደግፉ ተጨማሪ ኢንፎርሜሽን ለመስጠት ስትፈልጉ and ትላላችሁ። ተቃራኒ ሐሳብ ከሆነ የምትጨምሩት but የሚለውን ትጨምራላችሁ። ምክንያት ከሆነ መናገር የፈለጋችሁት because የሚለውን ትናገራላችሁ። ውጤታችሁን ሪዛልቱን መናገር ደግሞ ከፈለጋችሁ so የሚለውን ያረጋችሁ ቃላቶቻችሁን መገጣጠም ትችላላችሁ ማለት ነው። Understood? So this is all about today's class. It's day 4 is this. እሺ ብቻ ትንሽ ናት ግን more ኤግዛምፕሎችን በመስራት ምን ማለት ትችላላችሁ ማዳበር ትችላላችሁ ማለት ነው። so መጨረሻ ላይ ምን አስቀምጥላችኋለሁ ብዙ የምታነቧቸውን ፎቶዎችን አስቀምጥላችኋለሁ እነሱን እያያችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። Thank you for watching Brain English. Love you. I will see you next time. Bye bye. Day 5 ላይ እንገናኝ። አሪፍ ትምህርት ይዤላችሁ እመጣለሁ። አምስተኛ ላይ ለውጥ ማየት የምትጀምሩት ከday 5 ጀምሮ ስለሆነ stay tuned. Love you all. I will see you next time. Bye bye.